ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይህ ቪዲዮ ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። በጎልድ ቻርት ላይ የኔን ፋንዳሜንታል ኤንድ ቴክኒካል አናሊሲስ ኔክስት ዊክ ላይ ምን እንደምጠብቅ ኤክስፔክቴሽን ምን እንደሆነ እዚህ ጋር ሼር የማደርጋችሁ ይሆናል ማለት ነው። ሶ ትሬደር ከሆናችሁ ይሄ ቻናል ያለ ጥርጥር ይጠቅማችኋል። ሰብስክራይብ በማድረግ ጀምሩ ኤንድ ለትሬደር ጓደኞቻችሁ ይሄንን ቪዲዮ ላኩላቸው። ሶ ጋይስ ላስት ዊክ እንዴት ነበር? አይ ሆፕ ጥሩ እንደሰራችሁበት። ለኔ በጣም አሪፍ ነበረ። ሁለት ቀን ብቻ ነው አክቲቭሊ ትሬድ ያደረኩት፣ ነገር ግን በጣም አሪፍ ዊክ ነበረ። ኤንድ የጎልድ ማርኬት ላስት ዊክ ላይ በጣም ኢንትረስቲንግ ነበረ። ታስታውሱ ከሆነ ሲጀመር ማርኬቱ በቡሊሽ ነው የተጀመረው። ዘን ከእሮብ በኋላ ቤሪሽ መሆን ጀመረ። እንደ ሐሙስ ዕለት አግሬሲቭ የሆነ ሴል ኦፍ ነበረው። ዘን አርብ ዕለት ደግሞ የተወሰነ ደግሞ ሪከቨር እያደረገ ነው ያለቀው ማለት ነው። ሶ ይሄ ለምን ተፈጠረ? ኢንትረስቲንግ የሆነ ሪዝን አለው። ስለሱ እናወራለን። ኔክስት ዊክ ላይ ደግሞ ምን እናያለን፣ የኔ ኤክስፔክቴሽን ምንድነው የሚለውን በደንብ ነግራችኋለሁኝ። ሶ እስከ መጨረሻው ከኔ ጋር ሁኑ። አሁን ወደ ቻርታችን እንሂድ ጋይስ። ኦልራይት ጋይስ፣ ሶ እንደተለመደው ቶፕ ዳውን አናሊሲስ ነው የምንሰራው። ከዴይሊ ቻርታችን ላይ እንጀምርና እስከ 15 ሚኒት ድረስ ወደ ታች እንወርዳለን ማለት ነው። ሶ ዴይሊ ቻርታችን ላይ እንምጣና ሪሰንት ፕራይስ አክሽን ላይ እናተኩር። ሶ ኢፍ ዩ ሪሜምበር እቺኛዋ ፓርት ማለት የአዲሱ የፌድ ቼርማን ኖሚኔሽን ላይ ፕራይስ በአንዴ በጣም ሪያክት ያደረገበት ቦታ ናት። ከዚህ በፊት ብዙ ጊዜ ዲስከስ አድርገናል። ሶ እዚህ ጋር አልመለስም። ሶ ከዚህ በኋላ እንግዲህ ፕራይስ እዚህ ጋር የተፈጠረውን ኢምባላንስ ቀስ እያለ ፊል እያደረገ ወደ ላይ እየወጣ ነው የሚገኘው ፕራይስ። ላስት ዊክ ላይ ደግሞ ኢንትረስቲንግ የሆነ ፕራይስ አክሽን ነበረ። ሶ ላስት ዊክ ላይ የምታስተወሱ ከሆነ በደንብ ዲስከስ አድርገን ነበረ። ኤንድ ፕራይመሪ ቢያዛችን በተለይ ዊኩ ሲጀምር ቡሊሽ ነበርን። ለዛም ደግሞ እንደ ሪዝን ያስቀመጥነው ምን ነበረ? ኢንተረስት ሬት ከት ይደረጋል የሚል አውትሉኮች እየጨመሩ መጥተው ነበረ። ትዝ የሚላችሁ ከሆነ ሲኤምኢ ላይ አይተነው ነበረ። ኢንተረስት ሬት ከት ይደረጋል የሚል አውትሉክ ወደ 23% ደርሶ ነበረ። ኢንተረስት ሬት ፖዝ ይደረጋል የሚለው ደግሞ ወደ 76% አካባቢ ደርሶ ነበር። ሶ እየሱ እየጨመረ ስለነበረ ይሄ ደግሞ ለጎልድ ይመቸዋል። ዩኤስዲ ደግሞ ዲፕሪሺየት ያደርጋል። ሶ ቀስ እያለ መውጣት ጀምሮ ነበር። ሶ ዊኩ ሲጀመርም እንዳሰብነው በቡሊሽ ነው የተጀመረው። ማክሰኞ ላይ ኢኩዊቮካል ነበረ። ሮብ ዕለት ደግሞ ቡሊሽ ነበረ ማርኬቱ የነበረው ማለት ነው። ዘን ሮብ ዕለት በጣም ኢንትረስቲንግ የሆነ ኒውስ ነበር። ያም ኤንኤፍፒ ነበረ። ሶ ኤንኤፍፒ ከተጠበቀው በጣም ጨምሮ ነው የወጣው። ሶ ኢፍ ዩ ሪሜምበር ኤንኤፍፒ ኤክስፔክት የተደረገው 66,000 ነበር። ይሄው እዚህ ጋር ታዩታላችሁ 66,000 ነበር ኤክስፔክት የተደረገው። የወጣው ግን 130,000 ሆኖ ነው። ዛትስ ማሲቭ ኒውስ ለማርኬቱ ማለት ነው። ትዝ የሚላችሁ ከሆነ ባለፈው ሳምንትም ዲስከስ ያደረግነው የነበረው ኤዲፒ ኤንኤፍፒ ነበር ከዚህ ቀደም ብሎ የወጣ ላስት ዊክ ላይ ማለት ነው። ኤዲፒ ኤንኤፍፒው የፕራይቬት ሴክተር ነው፣ እሱ ቀንሶ ነው የወጣው። ሶ ስላችሁ የነበረው ምንድን ነው? ኤንኤፍፒም ቀንሶ ሊወጣ የሚችልበት ቻንስ ሊኖረው ይችላል እና ቀንሶ የሚወጣ ከሆነ ለጎልድ በጣም ኤክስፕሎሲቭ የሆነ ነገር እንጠብቃለን እያልን ነበር። ኤንድ ማርኬቱ ከዚህ በተቃራኒ ነው የወጣው። ሰርፕራይዚንግ የሆነ ኤንኤፍፒ ኦልሞስት ደብል የሆነ ኤንኤፍፒ መጥቷል። ይሄ ደግሞ ማርኬት አውትሉኩን በአንዴ ነው የቀየረው። ሶ ሲኤምኢ ላይ እንደውም አሁን ትንሽ ሺፍት ሆኗል። አሁን የሚያሳየን ኢንተረስት ሬት ፖዝ የሚለው እዚህ ጋር እንደምታዩት 90% ነው። ኢንተረስት ሬት ከት የሚለው ደግሞ 9.2% ነው እንደምታዩት። የዛን ቀን ልክ የኤንኤፍፒ ፖስት እንደተደረገ ግን የነበረው ወደ 96% እና 3% አካባቢ ነው። ኦፍ ዘ ቴብል ሆኖ ነበር ኢንተረስት ሬት ከት ይደረጋል የሚለው ማለት ነው። ሶ ኢንተረስት ሬት ፖዝ እንደሚደረግ ኦልሞስት ሰርቴን ሆኖ ነበረ ማርኬቱ። ለዚህ ማርኬቱ በጣም ሪያክት አድርጎ ነበረ ማለት ነው። ሶ ከኤንኤፍፒ በኋላ ማርኬቱ በተለይ ሐሙስ ዕለት ኒውዮርክ ላይ የሚገርም ሪጀክሽን ነበረው እንደምታዩት። ኤንኤፍፒ እንደታወቀም ወዲያው ያለው ማርኬት ወር ሮብ ዕለት ማታውንም ሪትሬስ አድርጎ ነው ያደረው። ሶሪ እዚህ ጋር ነው ሮብ ዕለት ማርኬቱንም ሪትሬስ አድርጎ ነው ያደረው። ኤንድ ሐሙስ ዕለት ደግሞ የሚገርም ሪጀክሽን ነበረው ማለት ነው ማርኬቱ። ከዛ በኋላ ደግሞ ሌላ ኢንትረስቲንግ የነበረው ምንድነው? አርብ ዕለት ደግሞ ዊ ሃድ ሲፒአይ ነበረን። ሲፒአይ ደግሞ 2.5 ኤክስፔክት ተደርጎ 2.4 ሆኖ ወጥቷል። ይሄ የሚያሳየን ኢንፍሌሽን እየተቀዛቀዘ ነው። ሶ ከኤንኤፍፒ ጋር እነዚህ ሁለቱ ኮንፍሊክቲንግ የሆኑ ኒውሶች ናቸው። ለመሰላችሁ ሶ ከዚህም በፊት ነግሬያቸዋለሁ። ኢንተረስት ሬት ከት መደረግና ኢንተረስት ሬት ሃይክ መደረግ ነው ዋና የማርኬቱ ዳይሬክሽን ሴት የሚያደርገው። ሴንትራል ባንክ የአንድን ሀገር ከረንሲ ዳይሬክሽን ሴት ማድረግ ሲጀምር የሚጠቀመው ዋነኛ ቱሉ ኢንተረስት ሬት ነው። ይጨምራል ወይ ይቀንሳል። ሶ
አሁንም ዩኤስ ላይ ኢንተረስት ሬት ከት መደረግ ተጀምሯል። እንግዲህ ከሴፕቴምበር ጀምሮ ከ2025 ኢንተረስት ሬት ከት መደረጉ እንግዲህ ጎልድ፣ ሌሎች ከረንሲዎች ከዩኤስዲ አንጻር በጣም ፐርፎርም እንዲያደርጉ አድርጓቸው ነበር ማለት ነው። አሁንም ኢንተረስት ሬት ከት ይደረጋል የሚል አውትሉክ ካለ ማርኬቱ ላይ ዩኤስዲ ዲፕሪሺየት ያደርጋል፣ ሌሎች ከረንሲዎች ደግሞ ይጨምራሉ። ለዚህ ፌድ ደግሞ ኢንተረስት ሬትን ከት ማድረግ ሲጀምር ዋነኛ ሪዝን ሰጥቶት የነበረው ከዚህም በፊት እንደነገርኳችሁ ሌበር ማርኬቱ ተቀዛቅሷል፣ ብዙ ጆብ እየተፈጠረ አይደለም ብለው ነው ኢንተረስት ሬት ከት ማድረግ የጀመሩት። አሁን ኤንኤፍፒ ደግሞ ከዚህ ተቃራኒ ሆኖ ነው የወጣው። ሌበር ማርኬቱ ጥሩ እየሰራ ነው ጃንዋሪ ላይ ብሎ ተናግሯል። ይሄ ኢንተረስት ሬት ከት አያደርጉም የሚለውን ያሳየናል ማለት ነው። በቃ ኢንተረስት ሬት ከት አይደረግም ምክንያቱም ሌበር ማርኬቱ ጥሩ እየሰራ ነው የሚለውን። ሲፒአይ ደግሞ ከዚህ ተቃራኒ ነው፣ ኢንፍሌሽን ተቀዛቅሷል፣ ቀንሷል የሚለውን ያሳየናል። ኢንፍሌሽን ሲጨምር ፌድ ምን ያደርጋል? ኢንተረስት ሬቱን ይጨምራል ኢንፍሌሽንን ለመቀነስ። ኢንፍሌሽን ሲቀንስና ታርጌት ሌቭላቸው ላይ ሲደርስ፣ ታርጌት ሌቭል 2 ነው የአሜሪካ የሚያስቀምጡት። ታርጌት ሌቭላቸው ጋር ሲደርስ ደግሞ ኢንተረስት ሬትን ምን ማድረግ ይጀምራሉ? መቀነስ ይጀምራሉ ማለት ነው። ኢንፍሌሽን መቀዛቀዙ ኢንተረስት ሬት ሊቀነስ የሚችል መሆኑን ያሳየናል። ሌበር ማርኬቱ ደግሞ መጠናከሩ ኢንተረስት ሬት እንዳይቀነስ ሊሆን እንደሚችል ያሳየናል ማለት ነው። ኮንፍሊክቲንግ የሆኑ ኒውሶች ናቸው። ነገር ግን እንደምታዩት ሲፒአይ ከወጣ በኋላ የነበረው በጣም ሰርቴን ሆኖ የነበረው ማርኬቱ ኢንተረስት ሬት ፖዝ ይደረጋል ብሎ የነበረው ማርኬቱ መቀነስ ጀምሯል። ኦልሞስት ወደ 90 ወርዷል። ኢንተረስት ሬት ከት ይደረጋል የሚለው ደግሞ ወደ 9.2 አድጓል ማለት ነው። ፕሮባብሊ ልክ ሰኞ ማርኬቱ ከተከፈተ በኋላ ደግሞ ይሄ የተወሰነ ይቀንሳል፣ ይሄ ወደ ተወሰነ ይጨምራል ማለት ነው። አም ኤክስፔክቲንግ ልክ ማርኬቱ ሲከፈት በተወሰነ ቡሊሽ ሴንቲመንት ሊከፈት እንደሚችል አስባለሁ። ማርኬቱ ሲከፈት ስቲል ስትሮንግ የሆነ ፋንዳሜንታል ቢያዝ የለንም፣ ምክንያቱም እንደነገርኳቸው ኮንፍሊክቲንግ የሆኑ ፋንዳሜንታሎች ናቸው ያሉን። ሴል ሳይድም ኦፖርቹኒቲ እናገኛለን፣ ባይ ሳይድም ኦፖርቹኒቲ እናገኛለን ብዬ አስባለሁ። ነገር ግን እንግዲህ ማርኬቱ ሲከፈት በቡሊሽ የሆነ ሴንቲመንት ሊከፈት እንደሚችል አትሊስት ሚድዊክ ድረስ ሜይ ቢ ሚድዊክ ድረስ ሊከፈት እንደሚችል አስባለሁኝ። ለኔክስት ዊክ ግን ሬት ዳይሬክተር ሴት የሚያደርግ ብዬ ደግሞ የማስበው እንደምታዩት ኔክስት ዊክ ላይ ያሉ ኒውሶች ሰኞ ማርኬቱ ሲከፈት ለዩኤስ ባንክ ሆሊዴይ ነው። ስቲል ብሮከሮች ላይ ትሬድ ይደረጋል፣ ሌሎች ማርኬቶችም አክቲቭ ነው የሚሆኑት። ትሬድ ማድረግ እንችላለን፣ ግን ቮሊዩም ይቀንሳል፣ በተለይ የዩኤስ ቮሊዩም ስለሚነሳ ማለት ነው። ከዛ በኋላ በጣም አሪፍ ኒውስ ዋንለትም ሬት ዳይሬክሽን ሴት ያደርጋል ብዬ ማስበው ኤፍኦኤምሲ ሚቲንግ አለን። እዚህ ላይ ኔክስት አውትሉክ ምን እንደሆነ ፕሬስ ኮንፈረንስ ነገር ይኖራቸዋል። ከዚህ ከኤፍኦኤምሲ ሚቲንግ ላይ ተነስቶ የሬት አውትሉካችን በጣም ሊቀየር ይችላል። ያ ደግሞ የኔክስት ዊኩ ላይ ያለውን የሌት ዊኩን ዳይሬክሽን በደንብ ሴት ያደርጋል ብዬ አስባለሁ። አይናችሁን በደንብ እሱ ላይ አድርጉበት። አዲስ ነገር ሲኖር እኔም ቴሌግራም ላይ አፕዴት አደርጋችኋለሁ። የቴሌግራማችን ሊንክ ዲስክሪፕሽን ላይ አለላችሁ ማለት ነው። ፋንዳሜንታሎቹ ይሄን ይመስላሉ ጋይስ። ኔክስት ዊክ ላይ ስትሮንግ የሆነ ፋንዳሜንታል ቢያዝ የለንም። ቡሊሽም ቤሪሽም ኤክስፔክት እናደርጋለን። ኤርሊ ዊኩ ላይ ግን ቡሊሽ ሴታፕ ሞር ፕሮባብል ነው ብዬ አስባለሁ። ሌትስ ሲ ኢት እና ቴክኒካሎቻችንን ወደ ታች ወረድ ብለን እንደምታዩት ዊኩ ሲጀመር አካባቢ በአግሬሲቭ ባይል ሆነ ነገር ግን ቀስ ባለ ቡሊሽ ኮንሶሊዳቶሪ ቡሊሽ ነው የተጀመረው። ከሮብ ጀምሮ ግን በተለይ ደግሞ ሐሙስ ዕለት ኒውዮርክ ላይ የሚገርም አግሬሲቭ የሆነ ሴል ኦፍ ነበረው ማርኬቱ። ከዛ ላይ ይሄን ኢምባላንስ ቀስ እያለ አርብ ዕለት ፊል እያደረገ ነው። ሲፒአይም ደግሞ ሰፖርት አደረገው። እዚህ ኮንሶሊዳቶሪ ሴሽን ላይ ዊ ሃቭ a significant structure ይኖረናል። ወደ ታች ስንወርድ በደንብ ዙም ሆኖ ይታየናል። እቺ የምታዩዋትን እንደ ፎርወር ቤሪሽ ኦቢ መጠቀም እንችላለን። ማርኬቱም እሷን ነክቶ ነው ያቆመው ማለት ነው። ዋን ወራችን ላይ እንምጣ። ዋን ወራችን ላይ ስንመጣ በደንብ ይታየናል። ዋን ወራችን ላይ እንደምታዩት እቺኛዋ ከላይ ያለችው እቺ ቤሪሽ ኦቢ ናት። ላስት ዊክም ላይ በደንብ አይተናታል። ማርኬት በጣም ሪያክት ሲያደርግ የነበረባት ነው። ከዚች ጋር ነው የተሰራችው። ከ2 ሳምንት በፊት የነበረው አግሬሲቭ ሴል ኦፍ ላይ የተሰራች ነበረ። ማርኬት እንደምታዩት እዚህ ጋር ሪያክት አድርጎ ነበረ፣ እዚች ጋር ሪያክት አድርጎ ነበረ፣ አሁንም እዚች ጋር ሪያክት አድርጎ ነበረ። በጣም ስትሮንግ የሆነች ኦቢ ነበረች እቺ ማለት ነው።
አሁን ማርኬቱ ወደዛ እየገሰገሰ ነው። ከሱ ታች ግን አናዘር ኦቢ ያለን እቺኛዋ የምታዩዋትን እንደ ዋን ኦር ኦቢ መጠቀም እንችላለን። እዚህ ጋር የምታዩት ማለት ነው አግሬሲቭ ሴል ኦፉ ከጀመረ በፊት። አሁን እንደውም ማርኬቱ ተች አርጓት ነው ያቆመው። ለምንድን ነው ያላሰመርኳት? ልክ ኔክስት ማርኬቱ ሲከፈት አግሬሲቭ በሆነ ቮላቲሊቲ ነው የሚከፈተው አይደለ? ልክ ኤጂያ ሲከፈት ይሄን ኦቢ ኢዝሊ ዲስኳሊፋይ ሊያደርግብን ይችላል። እችኛዋ የተሻለ ፕሮባቢሊቲ አላት ብዬ አስባለሁ። ይሄኛውን ወዲያው ዲስኳሊፋይ አድርጎብን ሊከፈት ስለሚችል ማርኬቱ እቺን መጠበቁ የተሻለ ነው ብዬ አስባለሁ። ማርኬቱ ወደ ላይ የሚከፈት ከሆነ እዚች ላይ ሪያክት ሊያደርግና ሊመለስ ይችላል ብዬ አስባለሁ ማለት ነው። ማርኬቱ ወደ ታች የሚከፈት ከሆነ ግን እዚህ ጋር የምታዩት ቡሊሽ ኦርደር ብሎክ አለ። ማርኬት አግሬሲቭ ሴል ኦፍ ነበረው፣ የተወሰነ ወደ ላይ ሄደ፣ ሪትሬስ አደረገ። ከዛ ላይ ይሄንን ስትራክቸር ሰብሮ ወደ ላይ ሄደ። ይሄን ስትራክቸር ሰብሮ ወደ ላይ ሲወጣ የተነሳባት ቤዝ ቡሊሽ ኦርደር ብሎክ አለን። ማርኬት ወደ ታች የሚከፈት ከሆነ ጥሩ ቡሊሽ ኢንትሪ ከዚህ ጋር እናገኛለን ብዬ አስባለሁ። ከዚህም በላይ ኢንትሪ ሊኖረን ይችላል። እርሊ ዊክ ላይ በተለይ ቡሊሽ እየጠበቅ ስለሆነ ከዚህም በላይ ኢንትሪ ሊኖረን ይችላል። ወደዚህ ከመጣ ግን እዚህ ጋር ፕሮባብሊ የሆነ ቡሊሽ ኢንትሪ ኤክስፔክት አደርጋለሁ ማለት ነው። ወደ ላይ መሄድ ከሆነ ደግሞ ከዚች ላይ ቤሪሽ ኢንትሪ፣ ያው ቤሪሽን ቡሊሽን እየጠበቅን ስለሆነ ቤሪሽ ኢንትሪ ጠብቃለን። ወደ ታች ካሉ ስትራክቸሮች ላይ ቡሊሽ ሆኖ ደግሞ ይህን ዲስኳሊፋይ አድርጎ ሊሄድ የሚችልበት አዲስ ስትራክቸር ኃይል ሊሰራ የሚችልበት ፕሮባቢሊቲ ያለው ማለት ነው። 15 ሚኒት ላይ እንውረድና በደንብ እንይ። 15 ሚኒት ላይ ስንወርድ ጥሩ የሆኑ ስትራክቸሮች አሉ። እንደምታዩት እዚህ ጋር 15 ሚኒት ቤሪሽ ኦቢ ያለን ዋን ኦር ኦቢ ውስጥ ራሱ ውስጥ ያለች ናት። ማርኬት ሄደ፣ እቺን ተች አረገ፣ ተመለሰ። ከዛ በኋላ እንደምታዩት እቺን ሎ ብሬክ ሲያደርግ 15 ሚኒት ኦቢ ያለን ወደ ላይ ተመለሰ፣ እቺን ታፕ አረገና አግሬሲቭ ሴል ኦፉን ጀመረ። ከዛ በኋላ ደግሞ ወደ ላይ መመለስ ጀመረ እና ይሄን ኢምባላንስ ፊል ማድረግ ጀመረ። አስ ዩ ካን ሲ ደግሞ ማርኬት ይሄንን ሃይ ከመስበሩ በፊት እዚህ ጋር ኦቢ ሰርቷል። እዚህ ጋር ለትንሽ ሰዓታት እዚህ ጋር ግን ኢንጌጅ አድርጓት ተመለሰ ማለት ነው። እዚህ ጋር ዋን ኦር ቡሊሽ ኦቢ እና 15 ሚኒት ቡሊሽ ኦቢ ተቀራራቢ አሉን ማለት ነው። እነዚህ በአንድ ስቶፕ ሎስ ውስጥ አካተን እንደ ኢንትሪ እንወስዳቸዋለን ማርኬት ወደዚህ የሚመጣ ከሆነ። አዘርዋይስ ግን ከላይ ደግሞ አዲስ ስትራክቸር አለ። እንደምታዩት ማርኬት ሄደ፣ የተወሰነ ሪትሬስ አረገ፣ እቺን ሃይ ሰብሮ መጣ። we have a bullish entry over here. ማርኬት ያው ኤጂያን ሲከፈት መገመት ይከብደናል። በጋፕ ሊከፈት ይችላል፣ ወደ ላይም ወደ ታች። ወደ ላይ ጋፕ ሊከፈት የሚችልበት ፕሮባቢሊቲ አለው ቡሊሽ ሞመንተም ላይ ስለቆመ። ወደ ላይ የሚከፈት ከሆነ ከዚህ አካባቢ የተወሰነ ሪጀክሽን ይኖረዋል ብዬ አስባለሁ። ከዚህ አካባቢ ሪጀክት ተደርጎ እዚህ ድረስ ላይ መጣ ይችላል። እንደ ስትራክቸር አይተን ከመሃልም ልንወስድ እንችላለን ኢንትሪ ማለት ነው። ወደ እነዚህ ከመጣልን ግን እዚህ ጋር ጥሩ ቡሊሽ ኢንትሪ ልናገኝ እንችላለን ብዬ አስባለሁ። እቺን ዲስኳሊፋይ ካደረገብን እዚህ ጋር ጥሩ ቡሊሽ ኢንትሪ ልናገኝ እንችላለን ብዬ አስባለሁ። ኔክስት ዊክ ላይ በደንብ ኦፖርቹኒቲዎቻችን ሰፋ አድርገን ነው የምጠብቀው። ቤሪሽም ኦፖርቹኒቲ ሊሰጠን ይችላል፣ ቡሊሽም ኦፖርቹኒቲ ሊሰጠን ይችላል። ከኤፍኦኤምሲ ሚቲንጉ በኋላ ግን በተለይ ሬት ዳይሬክተር የሆነ ነገር የሚከሰት ከሆነ ደግሞ ከሱ ላይ ፋንዳሜንታል ቢያዛችንን ተከትለን ኢንትሪ ምንገባ ይሆናል ማለት ነው። አዲስ ነገር ከሆነ አፕዴት አደርጋችኋለሁ። ቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ አለ። እሱ ላይ ገብታችሁ መቀላቀል ትችላላችሁ። አዲስ አፕዴት ካለ እሱ ላይ ያሳውቃችኋለሁ ማለት ነው። ጋይስ እንደጠቀማችሁ አስባለሁ። ኔክስት ዊክ ላይ ደግሞ በተለየ አናሊሲስ እንገናኛለን። ፕሊዝ ስቴይ ሴፍ፣ ትሬድ ዋይዝሊ ጋይስ። ይመቻችሁ። ኔክስት ዊክ እንገናኛለን።